የመጀመሪያው መስፈርታችን ደስተኛ ለመሆን የፈለገ ሰው ስለ ደስታ ማወቅ መቻል አለበት፣ ስለ እግዚአብሔር ማወቅ መቻል አለበት። ያ ነው ወደ ፍጹም ደስታ ወደ ልብ ረፍት የሚወስደው። የልብ መልካም በጎ ባሪያ በጥቂቱ ታምናልና በብዙ ሾምሃለሁ ና ወደ ጌታ ደስታ ግባ። ስለታመኑ የተሰጣቸውን ትእዛዛት ስለፈጸሙ ወደ ጌታ ደስታ ግባ የሚለውን ርትት የሆነ ቃል ሊሰሙ ችለዋል ማለት ነው። ሰላም ሰላም ውድ የንስር አምባ ሚዲያ ተከታታዮች፣ ይህ በየሳምንቱ እየተዘጋጀ ወደ እናንተ የሚቀርበው የስንቅ ፕሮግራማችን ነው። በዛሬ ፕሮግራማችን ስለ ደስታ አንስተን ቤተክርስቲያናችን ስለ ደስታ ምን አይነት ምላሽ ትሰጣለች፣ የደስታ ትርጉም ምንድን ነው፣ ደስተኛ ለመሆን ምን ማድረግ አለብን፣ ደስታ መስፈርት አለው ወይ የሚሉና ሌሎች ብዙ ጥያቄዎችንም አንስተን እንነጋገራለን። አብራችሁን ቆዩ። እንግዳችን እንኳን ደህና መጣክ። እስኪ ስለ ራስህ ካስተዋወቅልንና ወደ ጥያቄያችን እናልፋለን። ዲያቆን ደረጀ ገበየው እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደብረ ቅዱሳን ገብረ መንፈስ ቅዱስ ቤተክርስቲያን ፍኖተ ቅድስና ትምህርት ቤት ነው የማገለግለው። እሺ፣ ያው እንነጋገርበታለን ያልነው ርዕስ ስለ ደስታ ነው። ስለ ደስታ ቤተክርስቲያናችን ምን አይነት ምላሽ አላት? ምን አይነት ትርጉም አለው ደስታ ከቤተክርስቲያን ምላሽ አንጻር? እሺ፣ በጣም ጥሩ። ርዕሰ ጉዳያችን ደስታ ነው። እንግዲህ ደስታን ስናይ አስቀድመን ከጥንተ ሙላዱ ወይም ከመነሻ ስራው ግሱ እንጀምራለን። በግዕዝ ደረጃ አነሳሱ ደስታ የሚለውን ቃል ሀሴ ከሚለው ግስ ነው የምናገኘው። ሀሴ ብሎ አስደሰተ ይላል። ታሴም ብሎም ተደሰተ በሚል በተደራጊ አንቀጽ እናገኘዋለን። ከዚህ ደግሞ ምዕላዱ ሲወጣ ሀሴት የሚል ቃል ይወጣል ማለት ነው። ሀሴት የሚለው ቃል በቀጥታውን እኛ ዛሬ የያዝነውን ርዕሰ ጉዳይ ደስታ የሚለውን ቃል ፍቺ ይዞ የምናገኘው ነው። በተኪ ደረጃ ይህን የሚተካ ቃል ሌላ ከፈለግን ደግሞ ተፈስሐ ብሎ ተደሰተ ይላል። ፍስሐ የሚል ግስ ይወጣል ማለት ነው። ስለዚህ ፍስሐ የሚለውም ደስታ ነው የሚለን፣ ሀሴት የሚለውም ደስታ የሚለውን ፍቺ ይዞ እናገኛለን። በአማርኛ ደረጃ ደስታን የሚተካው ተመሳሳዩ ቃል ተድላ ተብሎ የሚጠቀሰው ቃል ነው። ተድላ የሚለው በቀጥታ ደስታ የሚለውን ቃል ይዞ እናገኛለን። ዶክተር ጓለ ገብረ ዮሐንስ የተባሉ ጸሐፊ የከፍተኛ ትምህርት ተቋማት ዘይቤ በሚል ቆንጆ መጽሐፋቸው 3 የትምህርት ዘርፎችን ያስቀምጣሉ። ምን፣ ለምን እና እንዴት የሚሉ ሀሳቦችን ማለት ነው። እና ከዚህ ውስጥ ምን በሚለው ቀጽ ደስታን እናስገባውና እንየው። ምንድን ነው ደስታ? ምንነቱን እንመርምር። እንግዲህ ደስታ የሚለው ቃል በተለያየ ድርጊት ውስጥ ስለሚገለጥ ቀጥተኛ የሆነ አማርኛ ማስቀመጥ ትንሽ አስቸጋሪ ያደርገዋል። ቢሆንም ግን አስቀምጠን እናልፋለን። ያም አስቸጋሪ ያደረገው ምክንያቱም መንፈሳዊ ደስታ አለ፣ በርቀት የሚገኝ ስጋዊ ደስታ ደግሞ አለ። ለማንኛውም ሰው ስላገባ ሊሆን ይችላል፣ ስለወለደም ሊሆን ይችላል፣ ስራ ስለያዘም ሊሆን ይችላል። ሌላም የስጋ ጉዳይ ሆኖ ግን ሊያስደስተው የሚችል ስጋዊ ደስታ አለ። ከዚህ የራቀ ደግሞ ሐሰተኛ ደስታ ብለን ደግሞ የምንጠራው አለ ማለት ነው። እና ሶስቶቹም በጣም በቀጭን መስመር ነው ልዩነታቸው የሚለያየው። እና ከዚህ አንጻር ነው ቀጥተኛ የሆነ ትርጉም ለማስቀመጥ የሚቸግረን። እንዲሁ በቁሙ ደስታ የሚለውን ቃል እንፍተው ብለን ካየነው ግን እንዲህ ብለን ልንፈተው እንችላለን። ደስታ የሚለው ቃል መልካም ነገር በማግኘት ከመልካም ነገር ጋር በመሆን ወይንም ደግሞ ነገ መልካም እንደምናገኝ ቁርጥ የሆነ ተስፋ በመሰነቅ ውስጥ የሚገኝ የልብ ረፍት ነው። የልብ ረፍት፣ ልብ በይ መልካም ነገር በማግኘት ከመልካም ነገር ጋር በመሆን ወይም ደግሞ መልካም ነገር እንደምናገኝ ቁርጥ የሆነ ተስፋ በማስቀመጥ የምናገኘው የልብ ረፍትን ደስታ ብለን እንጠራዋለን። ከዚህ ውጭ ደግሞ ደስታን እንፍተው ካልን ደግሞ ከባህሪያችንና ከተፈጥሯችን ጋር የሚስማማ ለባህሪያችንም ለተፈጥሯችንም የሚመጥን እና የማያቋርጥ ዘላቂ የሆነን ሰላም፣ ውስጣዊ ሰላም ደስታ ብለን እንጠራዋለን ማለት ነው። በዚህ ልክ ምን የሚለውን ቃል ማየት እንችላለን። ከመዝገበ ቃላዊ ፍቺው ከፍ ብለን ደግሞ በምስጢራዊ አፈታት ደስታ የሚለውን ቃል በፍካሪያዊ ፍቺ ስናየው ደግሞ ደስታ ማለት እግዚአብሔር ማለት ነው። ለዚህ ማሳየውም የደስታ ነቁ ምንጩን የደስታ መንገኛው ራሱ እግዚአብሔር መሆኑ ነው። አንድ ሰው ቅድም ያስቀምጥናቸውን ትርጓሜ ሊሟላ በሚችል የልብ ረፍት እና ደግሞ ውሳጣዊ ሰላም የሚያገኘው ከእግዚአብሔር ጋር ሲሆን ብቻ ነው። ስለዚህ ደስታን እግዚአብሔር ብለን እንድንፈተው ያደረግን እሱን አምነን ለእሱ ስንታመን የምናገኘው ነገር ስለሆነ ነው ደስታ። ለዚህ ማሳያ የምትሆነን ቅድስት እናታችን የሁልጊዜ ምሳሌያችን እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ ነፍሴ እግዚአብሔር ታመሰግናለች ባለች ጊዜ በመድኃኒቴ በእግዚአብሔር ደስ ይላታል ብላ ነበርና በማን ደስ ይላል? በእግዚአብሔር ደስ ይላታል ብላ ነው ታስቀምጥ። ስለዚህ በእግዚአብሔር ነው ደስ ሊለን የሚችል፣ በሌላ በማንም ደስ አይለንም።
እያወራን ያለ ነው ስለ መንፈስ ፍሬ ስለሆነ ማለት ነው። ብፁዕነታቸው አቡነ ሽኖዳ ሳልሳዊ መንፈሳዊ ሕይወት ከእግዚአብሔር ጋር ወደ እግዚአብሔር የሚደረግ የማያቋርጥ ጉዞ ነው ይሉና ኮንቲኒቲ ያለው የማያቋርጥ ጉዞ ነው እና ስለዚህ ስለ መንፈስ ፍሬ የምናወራ ከሆነ ደግሞ ደስታን ከእግዚአብሔር ጋር ማገናኘታችን አይቀርም ከመንፈስ ቅዱስ ጋር መታየት ስላለበት ማለት ነው። ለዚህ ማሳያ እንዲሆነን ቅዱስ ጳውሎስ በደስታ መልእክት ወይም የፊልጵስዩስ መልእክት ተብሎ በሚጠራው ምዕራፍ 4 ቁጥር 4 ላይ በሚደንቅ ቃል ይናገራል። ተፈስሑ በእግዚእነ ዘልፈ ይላል። በጌታ ደስ ይበላችሁ። አያቋርጥም ደግሞ ወካዕበ እብለክሙ ተፈስሑ ደግሜ እላለሁ በጌታ ደስ ይበላችሁ ብሎ ቅዱስ ጳውሎስ ደስ እንዲለን በመንፈስ ቅዱስ እንድንሞላ ያሳስበናል ማለት ነው። ነቢዩ ቅዱስ ዳዊትም በደስታዬ በአምላኬ ዘላለም አልታወክም ይላል። ዘላለም አልታወቅም። ስለዚህ ዘላለም እንዳንታወቅ የሚያደርገን ዘላለማዊ የሆነ ነገር ቢኖር እግዚአብሔር ብቻ። ስለዚህ ደስታን እግዚአብሔር ብለን እንድንፈተው ያደርገናል ማለት ነው። የስነ ልቦና ሰዎች ከእርካታ ጋር ያገናኙታል። ደስታን ሲተረጉሙ እርካታ ነው ብለው ያስቀምጡታል። በመንፈሳዊ ዓይን ካየነው ግን ደስታን እርካታ ነው ብለን መደምደም ማንችልባቸው ምክንያቶች ይገጥሙናል። አንደኛ ነገር ሰው በተፈጥሮ እርካታ የለሽም እንዲሁ እንዲረካ አድርጎ አልተፈጠረም። ሊቃውንት ይህን ሲያመሰጥሩ በመንግስተ ሰማያት ያለውን ሕይወት ለማሳየት ነው። በመንግስተ ሰማያት ያለው ሕይወታችን ጸጋ ሲሰጠን ዛሬም ስንደነቅ፣ ነገም ጸጋ ሲሰጠን ዛሬም ስንደነቅ እንዲሁ እያለ መኖራችን ነው እና እርካታ የለሽ ያደረገን በየቀኑ እግዚአብሔር ልዩ ልዩ ጸጋ ስለሚሰጠን ነው ብለው ያስቀምጣሉ። እና እርካታ አለ ብለን እዚህ ምድር ላይ ማስቀመጥ አንችልም። በጣም አስቸጋሪ ሆኖብናል እና የስነ ልቦናውን አፈታት መቀበል ያስቸግራል። እንደው ከመንፈሳዊ ምስጢሩ ወጣ ብለን ደግሞ የፍልስፍና ሰዎች እንደው ደስታን እንዴት ገለጡት ወይ ምን ብለው ተረጎሙት ብለን ስናይ በእኛ በአንጋራ ፈላስፋ አነጋገር አርስጣጣሊስ የሚባለው ሰው በዘመናዊ በሳይንሱ ደግሞ አርስቶትል የሚባለው ሰው አንድ ጠቢብ ሰው ከስቃይና ከሀሳብ ሲርቅ ደስታን ያገኛል ይለናል። እንግዲህ አንድ ጠቢብ ሰው ስለዚህ ምን ያደርግም ማለት ነው? ደስታን ለማግኘት ከፈለገ ከስቃይና ከመከራ ከሀሳብ መራቅ ያለበት ብሎ ያስቀምጣል። ይሄ ከመንፈሳዊ ምስጢር ጋር ትንሽ የሚጋጭ ነገር አለው። በአንጻሩ ሾፐንሃወር የተባለው ፈላስፋ ደግሞ የአርስቶትልን ሀሳብ ደግፎ ይጀምራል። ደስታ ማለት ከስቃይ ከመከራ ከሀሳብ መራቅ ነው ብሎ ይጀምርና በኋላ ግን ራሱ ሾፐንሃወር የአርስቶትልን ሀሳብ በሚያጣጥል ሁኔታ ይገልጠዋል። ለዚያ ማሳየው ምንድን ነው? ረሃብ ሳይኖር ጥጋብ መኖሩ እንዴት ታወቀ? እንግዲህ ጥጋብ አለ ካል ቅድሚያ ረሃብ መኖሩን ማወቅ መቻል አለብን፣ ያለዛ በጉልህ ልንረዳው አንችልም ብሎ ይጀምርና ሀተቶችን ይቀጥላል። ስለዚህ ጥጋብ አለ የምንል ከሆነ ረሃብ ነበረ፣ ደስታ አለ ካልን ደግሞ መከራ ነበረ፣ እረፍት አለ ካለ ደግሞ ከዛ ፊት ስቃይ ነበረ ወይ እረፍት የለሽነት ነበረ ብሎ ያስቀምጥና ስለዚህ ለአንድ ሰው የግድ ስቃይም ያስፈልጋል፣ ደስታም ያስፈልጋል፣ ረሃብም ያስፈልጋል፣ ጥጋብም ያስፈልጋል። እኒህ በሌሉበት ግን ዘላለም ጥጋብ መሆኑ ብቻ ራሱ መሰልቸት ስላለበት የባሰ መሰልቸት ደግሞ ስቃይ ይሆናል ብሎ ሾፐንሃወር ያነሳዋል። ይሄ ሀሳብ ከምስጢራዊ ከመንፈሳዊ ምስጢር ጋር ተዛምዶ ያለው ነው። በመንፈሳዊ ምስጢር በመከራ በችግርም ሁሉ መደሰት ስለሆነ ማለት ነው። ሁሌ ስጋዊ ተድላ ብቻ እየተመቻቸልን አይደለም መንፈሳዊ ምስጢር ላይ የምንደሰተው እና በመንፈሳዊ ምስጢር ቅድም እንደተናገርነው ደስታ ማለት የልብ ረፍት የውስጥ ሰላም ነው ብለን ልንፈተው እንችላለን ማለት ነው። እሺ ዲያቆን፣ ወደ ቀጣዩ ሀሳባችን እንግባና ደስተኛ ለመሆን መስፈርት አለው ወይ የሚለውን ካለውስ መስፈርቱ ምንድን ነው? የደስታ እሺ፣ ደስተኛ ለመሆን መስፈርቶች ይኖሩታል። የመጀመሪያው ማወቅ። ሁሉም ነገር የሚጀምረው ከማወቅ። መቼስ በርገር ያላየ ሰው ወይም ስለ በርገር የማያውቅ ሰው በገጠር ያለ ሰው በርገር ሊናፍቅ ወይም በርገር ሊያምረው አይችልም። ስለ በርገር ተጽፎ ካየ ወይ በሆነ መንገድ ከተነገረው ካነበበ ብቻ ነው ሊናፍቀው የሚችል፣ የማያውቁት ሀገር ስለማይናፍቅ ማለት ነው። ስለ እግዚአብሔር የማያውቅ ሰው ስለ እግዚአብሔር ሊናፍቀው አይችልም። ስለዚህ የሚጀምረው ደስታን ማግኘት ከፈለግ ደስታ እግዚአብሔር ነው ብለን ስላስቀመጥ ስለ እግዚአብሔር ማወቅ ተገቢ ነው። ስለ እግዚአብሔር ባወቅን ቁጥር ወደ እግዚአብሔር እየደረስን እንሄዳለን ማለት ነው። ምክንያቱም ፍላጎቶቻችን ከእውቀታችን ጋር በጋራ የሚታይ ትይዩ ነገር ነው። በጣም የምናውቀውን ነገር ነው የምንፈልገው። አንዳንዴ በአሁን ባለው ሁኔታ ነባራዊ ሀቅ ስናየው ፍላጎቶቻችን እውቀታችን እየመራ ያለ ይመስላል፣ ወይንም እየጎተተው ያለ ይመስላል። ግን በመደበኛው ሀቅ በነባራዊ ሀቅ መሆን ያለበት ግን እውቀታችን ፍላጎታችን መምራት ነው ያለበት። ስለዚህ ማወቅ ተገቢ ነው። የመጀመሪያው መስፈርታችን ደስተኛ ለመሆን የፈለገ ሰው ስለ ደስታ ማወቅ መቻል አለበት፣ ስለ እግዚአብሔር ማወቅ መቻል አለበት። ያ ነው ወደ ፍጹም ደስታ ወደ ልብ ረፍት የሚወስደው የልብ ረፍት የሚወስደው ማለት ነው። በሁለተኛ ደረጃ መስፈርት ከማስቀመጣችን በፊት የሉቃስ ወንጌል ምዕራፍ 25 ላይ ጌታችን ያስቀመጠውን ሀሳብ እንይ። ጌታችን በምሳሌ ሲናገር ምን አለ? አንድ ጌታ ነበረ እና 3 ባሪያዎች ነበሩት እና ወደ ሩቅ አገር ሊሄድ ስለነበር ለሶስቱ ባሪያዎች የተለያየ መክሊት ሰጣቸው።
ለአንዱ 5 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ ደግሞ 1 ሰጠው እና ትቷቸው የሄደ። በቀጣይ አትርፈው እንዲቆዩት ነበር የታሰበው። ባለ 5ቱ 10 አድርጎ ቆየ፣ ባለ 2ቱ ደግሞ 4 አድርጎ ቆየ፣ ባለ አንዱ ያችኑ ቀብሮ ቆየ ማለት ነው። እነዚህን ያተረፉትን ባለ 5ቱንና ባለ 2ቱን ሰውዬ ለየብቻ እየጠራ ምናላቸው? ይህ ጌታ አንተ መልካም በጎ ባሪያ፣ በጥቂቱ ታምናልና በብዙ ሾምሃለሁ፣ ና ወደ ጌታ ደስታ ግባ፣ ወደ ጌታ ደስታ ግባ። የፈለግናት ይህችን ቃል ነው እና ስለታመኑ የተሰጣቸውን ትእዛዛት ስለፈጸሙ ወደ ጌታ ደስታ ግባ የሚለውን ርትት የሆነ ቃል ሊሰሙ ችለዋል ማለት ነው። የደስታ ሌላኛው መስፈርታችን የሚሆነው ትእዛዙን መጠበቅ። የታዘዙትን ሰዎች እነዚህ ጠብቀዋል፣ አድርጉ የተባሉትን አድርገዋል። ትእዛዛቱን መጠበቅ በጣም ተገቢ ሆኖ እናገኘዋለን። እንግዲህ መዝሙረ ዳዊት መዝሙር 119 ላይ ቅዱስ ዳዊት ሕግ ለእግሬ መብራት ለመንገዴም ብርሃን ነው ብሎ ያስቀምጥልናል እና ትእዛዛቶቹ ሕጎቹ መንገዳችን የሚያሰምሩልን የመንገዶቻችን ብርሃኖች ናቸው። አባ መጣ የተባለ አንድ ባታዊ ደግሞ መታዘዝን መታዘዝ ይጠራዋል። አንተ እግዚአብሔር ስትታዘዝ እግዚአብሔር ደግሞ ያንተን ልመናህን ይሰማል ብሎ ይነግረናል እና ምንታዘዝ ከሆነ ወደ እግዚአብሔር ቀርበ ሆነን ምንጓዝ ከሆነ ትእዛዛቶቹ የፍቅር እንጂ የጥላቻ አይደሉም። ለዚህ ማሳያ የሚሆነው ጌታችን ከዚህ በፊት ብትወዱኝስ ትእዛዛቴን ጠብቁ ብሎ አስቀድሞ ተናግሮ ነበር እና ትእዛዛት የፍቅር መገለጫዎች ናቸው። በገነት ውስጥ ያቺ ዕፀ በለስ የተቀመጠችው የፍቅር መገለጫ እንዲሆን ነው። ፍቅር ለመኖሩ መታወቂያው ነፃነት ተሰጥቶ አድርግና አታድርግ መኖር መቻል አለበት እና ማሳያዋ ያቺ ናት። እንግዲህ እና የታዘዝናቸው ትእዛዛቶች አሉ። 10ቱ ቃላተ ወንጌል አሉ፣ 6ቱ ቃላተ ምግባራት አሉ፣ 9ኙ መንፈስ ፍሬዎች አሉ፣ 10ሩ አንቀጸ ብፁዓን አሉ፣ 15ቱ የሥጋ ፈቃዳት አሉ፣ 6ቱ ቃላተ ምግባራት አሉ እና እነዚህን በሙሉ መጠበቅ ተገቢ ነው። ሊቁ አውግስጢኖስ እንዲህ ሲል ይገልጠዋል። ለአንድ ታማሚ የሚያስፈልገውን የሚያውቀው ሐኪሙ ነው እንጂ ታማሚው አይደለም። ስለዚህ እኛ መታመማችን ያወቀ አምላክ ለእኛ መድኃኒት ምን እንደሆነ ያውቃል። ለዚህ ነው ትእዛዝ ያስቀመጠልን። ስለዚህ ትእዛዛቱን መፈጸማችን ወደ ደስታ ያደርሰናል። ስለዚህ ትእዛዛቱን መፈጸም መስፈርታችን ነው ማለት ነው። ከዚህ ከፍ ብለን ወደ ፍጹም ሰላም ፍጹም ወደ ሆነ አማናዊ ሰላም የሚያቀርበን ግን ቲዮሲስ ወይንም እግዚአብሔርን መምሰል ነው። በነገረ መለኮት ቋንቋ ቲዮሲስ ይሉታል ወይም ሱታፊ አምላክ በግዕዙ ደግሞ ከሄደ ያ ማለት በአማርኛው እግዚአብሔርን መምሰል ነው። በፍልስፍናው ዓለም ሚሲቲዝም ብለው ይጠሩታል። የተለየ ሀሳብ የለውም። አምላክ ዘበጸጋ መሆን ወይም እንደ እግዚአብሔር መሆን መቻል ነው። ቅዱስ ጳውሎስ በአንደኛ ተሰሎንቄ መልእክቱ ምዕራፍ 1 ቁጥር 6 ላይ እናንተ ግን ቃሉን በብዙ መከራ ከመንፈስ ቅዱስ ጋር ስለተቀበላችሁ እኛና ጌታን መስላችኋል ይላል እና ዓላማችን ጌታን መምሰል ነው፣ እግዚአብሔርን መምሰል ነው። ቅዱስ ጳውሎስም እኔ እግዚአብሔር እንደምመስል እናንተም የምሰሉ ብሎ ተናግረዋል እና እሱ መምሰል ነው ትልቁ ግባችን ማለት ነው። እግዚአብሔርን ወደ መምሰል ከፍ እያልን በሄድን ቁጥር ወደ ፍጹም ወደ አማናዊ ወደ ሆነ ደስታ እየገባን እንሄዳለን ማለት ነው። ስለዚህ እነዚህን ነገሮች የደስታ መስፈርት አድርገን ልናስቀምጣቸው እንችላለን ማለት ነው። ሶስተኛው ሀሳባችን ደግሞ ደስታ የሚገኝበት ቦታ አለው ወይ የሚል ነው እና ደግሞ ሰዎች ለምሳሌ ደስታቸውን በመጠጥ በጭፈራ እና ሌላም በብዙ ነገሮች ሊገልጹ ይችላሉ። ይሄ ሰው ደስተኛ ነው ማለት እንችላለን ወይ? ደስታ መገኛ ቦታ አለው ወይ? አዎ በደንብ አለው፣ ቦታ አለው። ለዚያ ማሳያ የሚሆን ምንድን ነው? እግዚአብሔር ዓለም እንግዲህ እግዚአብሔር አምላክ በሁሉ ቦታ አለ፣ ይሄን እናምናለን። ሀለወተ እግዚአብሔርን ረድኤተ እግዚአብሔር ግን በሁሉ ቦታ የለም ማለት ነው። ሀለወተ እግዚአብሔር እንግዲህ አሐዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ ነው። ምንድን ለዓለም ዓለሟ እግዚአብሔር ነው፣ በእጁ ናት ዓለም። ስለዚህ በአካል ከሁሉ ቦታ አለ፣ ይሄ ሀለወተ እግዚአብሔር ነው። በረድኤት ግን የሚገኝበትና የማይገኝበት ቦታ አለ። ለምሳሌ በክፉ ሰው ልብ ውስጥ እግዚአብሔር የለም። ቢኖርማ ያ ሰው ክፉ ባልሰራ ነበርና በረድኤት የለም። እኛ ደስታ አለ ብለን የምናገርበት እግዚአብሔር በረድኤት የሚገለጥባቸውን ቦታዎች ነው። ያ ማለት በመልካም ሰው ልብ ውስጥ አለ፣ ለባህሪው በሚመቹ በመልካም ስፍራዎች በቤተክርስቲያን ሊሆን ይችላል፣ በተለያዩ አድባራት ገዳማት ሊሆን ይችላል። በዚያ እግዚአብሔር በረድኤት ይገለጣል፣ በመንግስተ ሰማያት ይገለጣል። ከዚያ ባሻገር ደግሞ እሱ በሚፈለግበት ቦታ ሁሉ ይገለጣል። በሚፈለግበት እኛ እሱን በፈለግንበት ቦታ እግዚአብሔር ይገኛል። እንግዲህ ፈልገ ነው አይደል ወደዚህ ዓለም መጣ። ፍቅር ሰሃቦ ነው የምንልኩ። እግዚአብሔርን የሳበው ፍቅር ደግሞ መሄድ ነው እና ስለዚህ ሲል እኮ ከሰማይ ከመንበሩ ወርዶ ሰው ሆኗል። ሰው እንደመሆን እንደመዋረድ ያለ የለም፣ ግን ሰው ሆኖ ወርዶልናል እና የፍቅር መገለጫው አንዱ ይሄ ነው። ስለዚህ እግዚአብሔር በረድኤት ሲገለጥ የሚገለጥባቸው ቦታዎች ላይ በሙሉ ደስታ አለ። ስለዚህ ደስታ ቦታ አለው ቃል አዎ አለው። ቅድም በተረጎመው ትርጓሜ እግዚአብሔር ነው ባልነው ልክ እግዚአብሔር በረድኤት የሚገለጥባቸው ቦታዎችን እነዚያ ቦታዎችን ደስታ ብለን ልንጠራቸው እንችላለን፣ ወይም የደስታ መገኛ ስፍራዎች ብለን ልንጠቅሳቸው እንችላለን።
ከኃጢአት ጋር አገናዝበን ብንመለከተው እንደው በኃጢአት የምናያቸው ደስታዎች አሉ። በተለያየ መንገድ አንቺም እንዳነሳሽው በዘፈን በተለያየ መንገድ የሚገለጡ ነገሮች አሉ። እነዚህ ነገሮች እንዴት ይታያሉ የሚለውን ካነሳን ወደ ቅድሙ እንመለሳለን። ደስታ ምንድን ነው ወደሚለው ማለት ነው። እንግዲህ ቅድም በተነጋገርነው ልክ ደስታ የመንፈስ ፍሬ ነው ብለናል። የመንፈስ ፍሬ ነው ካልን እንደ አንድ መንፈስ ፍሬ ነው የምናየው። አንድ ባለቅኔ እጽ ዘበቆለት ሀበ መዋዕዘ ማይ ፍሬሃ ሰናይ አዳም ለርእይ ይለናል። በውሃ ዳር የተተከለች እጽ ፍሬዋ በጣም መልካም የሆነ ለእይታም የምታምር ብሎ ይገልጣታል። ከመዝሙር አንድ ጋር ብናገናኘው እንተ ትሁቡ ፍሬሃ በበጊዜሃ ወቆጽላኒ ይትነገፍ ወኩሎ ዘገብረ ይፌጽም ያለውን ቃል እናነሳለን። ያቺ ቅጠሏ የማይረግፉ በወንዝ ዳር የተተከለች እጽ ዘወትር ልምላሜ የማይለያት ፍሬ የማይለያት እጽዋት ብሎ ይገልጣታል። ይሄ እንግዲህ ይሄ መዝሙር ብፁዕ ብእሲ ብሎ ነው የሚጀምረው። ይሄን ሲጀምር ወደ ታች ዝቅ ብሎ እንዴት ያለ ሰው ነው ብፁዕ፣ እንዴት ያለ ሰው ነው የከበረ ሰው ብሎ ሲያነሳ ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን ብሎ ይነግረናል። በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ይለናል። በዋዘኞች ወንበር ተቀምጠን በኃጢአተኞች መቆሚያም ቆመን ደስታ ልናገኝ አንችልም። ከንቱ ጨዋታ ነው የሚሆነው። ክፉ ነገር ለሰነፍ ጨዋታው ነው ይላል መጽሐፍ ምሳሌ ምዕራፍ 10 ላይ እና ክፉ ነገር ለሰነፍ ጨዋታው ስለሆነ እንደው ዘፈኑም እንደው መጠጡም እንደው ሌላ ጨዋታ እንደ ደስታ መውሰድ ጣይም ያለ ችግር ነው ማለት ነው እንጂ ፍጹም መንፈስ ፍሬን ደስታ ሊያመጣ አይችልም። እንዲሁም ምንድን ነው የሚለው መጽሐፍ ምሳሌ ምዕራፍ 22 ቁጥር 8 ላይ በደስታ በእንዲህ ያለ በስጋ ስራ በኃጢአት የሚዘሩ በመከራ ያጭዳሉ። በስጋ ስራ እንዲህ ባለው ኃጢአት መሰረት የሚዘራ ሰው መከራ ነው የሚያጭደው እንጂ ደስታ ሊያጭድ አይችልም። እንዲሁም የባሰ መዘዝ አለው፣ ይዞት የሚመጣ ሌላ ክፋት አለው። ቅድም እንደተናገርኩት እውነተኛ ደስታ የምንለው መንፈሳዊ ሐሴት አለ። ከዚህ ውጭ እንደ ስጋ እንደ ተፈጥሮ የምንደሰታቸው ደስታዎች አሉ። አሁን እያወራን ያለነው ስለ ሐሰተኛው ደስታ ነው። በተለይ በኃጢአት ስለሚፈጸመው ደስታ ስናወራ ስለ ሐሰተኛው ደስታ ነው እያወራን ያለነው። ይበልጥ እንዲሁም የሐሰት ደስታን መፈለግ በራሱ አስጠያቂ ነው። ቅዱስ ዮሐንስ ዘደማስቆ የኃጢአትን ደስታ የሚፈልግ ማንኛውም ሰው የኃጢአት መራቢያ ነው ይላል እና እንዲህ ያለውን ሐሰተኛ ደስታ መፈለግ እንዲሁም የኃጢአት መራቢያ ወደሆነ ደረጃ ነው የሚያደርሰን። ሌላኛው አባት ደግሞ እንዲህ ሲል ይገልጠዋል። አባ ማርቆስ ገዳማዊ የተባለ አንዳንዶቹ እንደዚህ ያደርጋሉ። ለምሳሌ ዝሙት ይፈጽማሉ። ለዝሙቱ ጀብደኝነት ሲባል ስህተትን ወይም አንድን የደስታ ችግር የሐሰት ደስታ በሌላ ደስታ ለማረም ይሞክራሉ። ለምሳሌ ቅድም እንዳልኩት ዝሙት ተፈጸመ። ለዝሙቱ ጀብደኝነት እንዲሆን እና ክብረው ተብሎ መጠጥ ይጠጣል ማለት ነው። ያም ስህተት ነው፣ ይሄኛውም ስህተት ነው ይልና አባ ማርቆስ ገዳማዊ ሲደመድመው ስለዚህ ስራቸው 100 እጥፍ መክፈላቸው አይቀሬ ነው ይላልና 100 እጥፍ ዋጋ የሚያስከፍል ችግር ነው የሐሰተኛው ደስታ በሌላ መንገድ የምናከብረው ማለት ነው እንጂ መንፈሳዊ ውጤት ያለው አይደለም። በዛ ልክ ነው የሚታየው። እንኳን ቀርቶ በስጋ እኮ በመንፈሳዊ ሁነት ራሱ እኮ ደስታ ከመጠን እንዲያልፍ አይፈቀድም። ቅዱስ ዮሐንስ ዘሰዋስው በመንፈሳዊ ሕይወታችሁ የምታደርጓቸው ደስታዎች እንኳን መጠን ሊኖራቸው ይገባል ይለናልና በልክ ነው አባቶቻችን እንዲታወቅ። በተለይም በጎንደር አብነት ማህሌት ሲኖር አንገርጋሪው ከተባለ በኋላ ቸብቸቦ በፍጥነት ከበሮ እየተመታ በደንብ እንዲባል አይፈቀድም። ጽናጽል ኮሽ ኮሽ አድርገው ዝም እንዲል ያዛሉ። እንደው እንደዚህ የሚያደርጉት እንደው ከመጠን አልፎ ነፍስንና ስጋን በአንድ ወደ መንፈሳዊነት ከፍ ከማድረግ ወጥቶ ዝቅ አድርጎ ወደ ስጋዊ ስራ እንዳያወርዱት ነው። መንፈሳዊ ዜማውን መንፈሳዊ ምስጢሩን ወደ የስጋ መደሰቻ ብቻ እንዳይሆን ለማድረግ አባቶቻችን ያቅባሉ እና እንኳን ስጋዊ ስራው በመንፈሳዊ ሕይወትም ቢሆን ያለው ደስታ መጠንና ልክ ሊኖረው ይገባል። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ ቁጥር 23 ስለ ሙሴ ሲናገር እንደዚህ ይለናል። ለጊዜያዊ የስጋ ደስታ ከመደሰት ይልቅ ከወገኖቹ ጋር ከእግዚአብሔር ከእስራኤል ሕዝቦች ጋር መከራ መቀበል መረጥ ይለናል። እንግዲህ ሙሴ በፈርዖን ቤት ውስጥ የማደግ ዕድል ነበረው። በፈርዖን ቤት ሁሉ ሞልቶለታል፣ መጠጡም ምግቡም ሁሉም ነበረለት። ግን ከዚያ ይልቅ የመረጠው ከወገኖቹ ጋር በመከራ መሰቃየት ነበርና ከጊዜያዊ ደስታ ይልቅ እግዚአብሔር መምረጥ በጣም ተገቢ ነው። ካልሆነ ግን ቅጣቱ ከበድ ይላል። አንዳንዴ እንደዚህ ይገጥመናል። ኃጢአተኛ ያልናቸው ክፉ ያልናቸው ሰዎች በዓለም ሞልቶላቸው ተድላ ገጥሟቸው ደስተኛ ሲሆን እናገኛለን። ቅዱሳን ያልናቸው ጸጋ እግዚአብሔር አደረባቸው ብለን የምንጠቅሳቸውን ሰዎች ደግሞ በጣም በድህነት ውስጥ እናገኛቸዋለን። እና ቅዱስ ዮሐንስ አፈወርቅ እንዲህ ሲል ይጠይቃል። እንደው አንተ ሰው ባለጸጋውን አይተህ በኃጢአት መኖሩን ተመልክተህ ግብሩን ስታየው ደስታው ነው ብታገኘው እንደው እግዚአብሔር ግብሩን ቢወድለት ነው ብለህ እንዳትል።
ያንን ድሃ ምስኪኑን አይተኸው በጽድቅ እየኖረ ግን ድሃ ስለሆነ ይሄንማ እግዚአብሔር ግብሩን ቢጠላው ነው እንጂ እስካሁን ሀብታም ያደረግ ነበር ብለህ እንዳትል። ምክንያቱም የክፉም ነገር የበጎም ነገር ምላሹ እዚህ መሬት ላይ አይደለም ብሎ ይነግረናል። እንዲያውም ያንን ክፉ ሰው ያንን ባለጸጋ ሰው ባየ ቁጥር ነዌን አስታውስ። ደግሞ ያኔ የተቸገረውን ድሃውን ምስኪኑን ሰው ባየ ቁጥር ደግሞ አልዓዛርን አስታውስ። እንግዲህ ልብ በል ለነዌም ለአልዓዛርም ክፍያቸው በሰማይ እንጂ በምድር አልነበረም ይለናል። እና በምድር ላይ ምንም አይነት ክፍያ የለም፣ በምድር ላይ ምንም አይነት ዋጋ የለም። ሁሉም ያለው በሰማይ ነው ማለት ነው። እና በስጋ የምንዘረውን በኃጢአት የምንዘረውን በመከራ እናጭላለን እንጂ ሌላ ደስታ አይፈጠርም። ለዚያ ማሳያ መለኪያ የሚሆነው ነገሩ ካለፈ በኋላ የህሊና ስሜቱ ወቀሳ ነው የሚሆነው። ለምሳሌ መጠጥ ከጠጣን በኋላ ሌላም አይነት የስጋ ፈቃዳችን ከፈጸምን በኋላ በነገታው የሚኖር የህሊና ወቀሳ ብቻ ነው፣ የህሊና ክስ ነው የሚገጥመን። እና እንደዛኛው እንደ መንፈሳዊ ሐሴት ከፍ እያል በደስታ እየተሟላ የሚያቆየን አይደለም። በነገታው የባሰ ወቀሳ የሚመጣብን ነው የሚሆነው። እና የስጋ ስራ በጣም መጥፎ ነው። እንዲሁም አንዳንዴ ምን እናስተውላለን? ደስታ በሚባል ሰበብ ደስታ በሚባል ምክንያት ብቻ እንደ አንዳንድ የቅዱሳን በዓላትን ራሱ ወስዶ ወዳልሆነ ነገር መቀላቀል እናያለን። በተለይ የእመቤታችን ልደት፣ የጌታችን ልደት፣ አበይት ክብረ በዓላት መስቀል ሲሆን እንደዚህ ሲሆን ምን እናደርጋለን? እኛን ሊያስደስተን የሚችል የእመቤታችን ልደት እያከበርን ነው። እመቤታችንን ሊያስደስት የሚችል ሳይሆን እኛን ሊያስደስት የሚችል ስራ እንሰራለን። እንግዲህ ልደት የሚከበረው ልክም ባይሆን የሚከበረው ባለልደቱ ባለበት ነው። እንግዲህ የእመቤታችን ልደት ካከበር ወይ የጌታ ልደት ካከበር ጌታ መኖር አለበት። ባለልደቱ በሌለበት ሁኔታ ነው የሚከበረው። ዳንኪራ ነው፣ ዘፈን ነው፣ ሌላ የስጋ ስራ ነው። እና በእንዲህ አይነት ስራ መንፈሳዊ ሐሴት መንፈሳዊ ደስታ ሊገኝ አይችልም። ቅድም እንዳነሳ የመንፈስ ፍሬ ስለሆነ ማለት ነው። የመንፈስ ፍሬ በዚህ መንገድ የማይገኝ ነው ብለን ማስቀመጥ እንችላለን። ስለዚህ የኃጢአት ስራዎች በሙሉ ከደስታ የምናያቸው አይደሉም ማለት ነው። እሺ ዲያቆን፣ አምስተኛው ጥያቄያችን ደስታ ከኛ ሲርቅ ምን ማድረግ አለብን? እሺ ደስታ ከኛ እንደራቀ ከተገነዘብን ማድረግ ያለብን ቢያንስ በመጠኑ 5 ጉዳዮች አሉ። ከመጀመሪያው ጀምር። አንደኛ ደስታ ከኛ ርቋል ብለን ካሰብን በቤተክርስቲያን ስርዓት መኖር መጀመር መቻል አለብን። ስርዓቶቿ ምን ይላሉ ብለን መጠየቅ መቻል አለብን። የቤተክርስቲያን ስርዓት ወርቅ ጽድት ያለ ነው፣ ምንም ነገር የሌለው መርገፎቿ የሚያምር ነው፣ የሚጠብቅ ነው፣ አጥር አለው፣ ቅጽር አለው። እዛ ስርዓት ውስጥ ስንገባ ማህሌት አለ፣ ሰዓታቱ አለ፣ ኪዳኑ አለ፣ የሌለ ነገር የለም፣ ሁሉም አለ። ጾም፣ ስግደት፣ ጸሎት አለ። እነዚህ በሙሉ መንፈስ ቅዱስን በእኛ ለማሳደር የሚደረጉ ድርጊቶች ናቸው። ቤተክርስቲያን ዓላማ ሌላ የላትም። መንፈስ ቅዱስን ለሰው ማደል ነው ስራዋ እና መንፈስ ቅዱስ በእኛ እንዲሞላ ነው ጥረት የምታደርገው። ስለዚህ መንፈስ ቅዱስ ወደኛ ከሞላ ደግሞ ፍጹም ደስታ ወዳለው ወደ ሐሴት ወደሚለው ደረጃ እናድጋለን። ስለዚህ የመጀመሪያው በቤተክርስቲያን ስርዓት ለመኖር መሞከር መቻል አለብን። እዛ ውስጥ መግባት መቻል አለብን። ያ ስርዓት መንፈሳዊ ሐሴት ውስጥ ገብቶ በማያቋርጥ መንፈስ ቅዱስ ነው ይሞላል። ሁለተኛው ደግሞ ፍጹም ደስታና ሐሴት የሚገኝበት ንስሐ መግባት መቻል ነው። እንግዲህ ንስሐ ለመግባት ገለልተኛነትን ያስከትላል ወይም ብቸኝነትን ይፈጥራል። ብቸኝነት ደግሞ አንዱ ደስታ የማጣት ችግር ነው አይደለ? ሰው ብቻውን ሆነ፣ ሰው ተጨነቀ ካል ደስታ አጥቷል እያለ ነው። እና ንስሐ ከመገለል ህይወት ያወጣል፣ ወደ ህብረት ነው የሚቀላቀል፣ ወደ ኦርቶዶክሳዊ ህብረት ነው የሚያመጣው። ስለዚህ ንስሐ አካል ያድሳል፣ ታድሷለሁ። ቅዱስ ዮሐንስ አፈወርቅ እንዳለ ኃጥኡን ዘማዊውን ጻድቅ ታደርጋለች ብሏል። ንስሐ እና ያጠራል፣ ያጥባል። ቅዱስ ዳዊት በመዝሙር 50 ላይ ጠበኝ እንዳለ ማለት ነው። እና መንፈሴን አድስ፣ የተሰበረውን ልቤን ጠግን እንዳለ የተሰበረውን ልብ ይጠግናል፣ የተዋረደውን መንፈስ ያድሳል። እና እንደ ንስሐ ያለ ልዩ ምስጢር የለም። ያ ግን የሚሟላው ግን ቢያንስ 4 ኑዛዜዎች በተሟላ ሁኔታ ሲሟሉ ነው ወደ ፍጹም ደስታ የሚወስደን ወይም ንስሐውን የተሟላ የሚያደርግልን ማለት ነው። የመጀመሪያው ለራስ መናዘዝ ነው። እኛ በድለናል ወይ? እመቦ ዘወድቀ በኃጢአት ይርሳ እስመ ዘይትረሳ ይላል ቅዳሴ ጊዜ። እና በኃጢአት የወደቀ ነው ኃጢአቱን አይርሳው የማይረሳ ነው እና ብሎ የሚነግረን። እና አንድ ሰው በኃጢአት ከወደቀ መጀመሪያ ማመን ያለበት እኔ በድያለሁ ወይ አጥፍቻለሁ ወይ የሚለውን ለራሱ መናዘዝ አለበት። አንተ ሰው በድለሃል፣ እንዴት እግዚአብሔር ታስከፋለህ? እንዴት ከትእዛዝ እግዚአብሔር ትወጣለህ? ብሎ ራሱን መውቀስ መቻል አለበት። ስለዚህ የመጀመሪያው ድርጊት ለራስ መናዘዝ ነው። ሁለተኛው ይህንን ለራስ መናዘዝን ካሟላ በኋላ ይህ ሰው ማድረግ ያለበት ለእግዚአብሔር መናዘዝ ነው። ባገኘው አጋጣሚ ለጸሎት በቆመበት ሁኔታ ላይ ሊሆን ይችላል። ለእግዚአብሔር በቀጥታ ሂዶ በደለኛነቱን አምኖ ካለምንም ምክንያት እያወቅኩ እየተገነዘብኩ እንዲያደርግ ያስከፍቻለሁ፣ እባክህን የባህሪ የክርስቶስ የእግዚአብሔር የባህሪ ልጅ ሆይ ማረኝ ብሎ ክርስቶስን መማፀን መቻል አለበት። ስለዚህ ሁለተኛው ለእግዚአብሔር መናዘዝ ነው። ሶስተኛው እና በዋናነት አሁን ብዙዎቻችን የምናውቀው ለካህን መናዘዝ ነው። የማርቆስ ወንጌል ምዕራፍ 1 ላይ ጌታችን ዘለምጽን ሲፈውሰው ከለምጽ ካነጻው በኋላ ሂድና ራስን ለካህን አስመርምር ብሎት ነበርና ራስን ለካህን ማስመርመር ጌታችን ያዘዘው የአበው ሥርዓት የደነገገው ነው። ስለዚህ ሂደን ለካህን
ኃጢአታችን በደላችን ዘርዝረን መናገር ይጠበቅብናል። አራተኛውና የመጨረሻው ለበደልነው ሰው መናዘዝ ነው። እንግዲህ ንስሐን የተሟላ የሚያደርገው አራተኛው ደረጃ ላይ ስንደርስ ነው ማለት ነው። የበደልነው ሰው ካለ ማረኝ ብለን፣ ተበድለን ከሆነ ይቅር ብለን። እንግዲህ ትርጓሜ እንደሚለን ቢበድሉ ማሩኝታ ቢበደሉ ይቅርታ ይላል። የበደለ ነው ማሩኝ የሚለው፣ የተበደለ ነው ይቅርታ የሚለው። ምክንያቱም በድለን እኮ መካስ ሊኖርብን ይችላል። ስለዚህ ይቅርታ አንልም። ለምን ይቀራል? ካሳ ከተባሉ እኮ ልንከስ እንችላለን። በዳይ ከሆን ይቅርታ ሳይሆን ማለት ያለብን በቀጥታ ማረኝ ተብሎ ነው የሚነገረው። ከዚያ ያ ሰው ይቅር ብያለሁ፣ መካስ ነበረ ግን ይቅር ብያለሁ፣ ይቅር በቃ ተው፣ አስቀይመኝ ነበር ግን ይቅር ብሎ ይቅርታ የሚለው ተበዳይ ተጎጂ ነው እንጂ ጎጂ አካል አይደለም። እና አራተኛው ለበደልነው ሰው ሄደን መናዘዝ መቻል አለብን ማለት ነው። እነዚህ የተሟላ ሲሆኑ ቅድም እንዳልኩት ወደ መንፈሳዊ መረጋጋትና ወደ ምስጢረ ንስሐ ይወስድናል ማለት ነው። ሶስተኛው እንግዲህ በቤተክርስቲያን ስርዓት እየኖር በንስሐ አበባ ከሆን ወደ ስጋውና ደሙ የምንመጣው ማለት ነው። ስጋው ደግሞ ፍጹም ሚስቲካል የሆነ ጉዳይ ነው። እንግዲህ በመንፈስ ቅዱስ በጣም የምንሞላውና እግዚአብሔር በእኛ የሚዋሃደው ደስታህን በልቤ አኑር እንዳለ ቅዱስ ዳዊት በመዝሙር 4:7 ላይ የእግዚአብሔር ደስታ በልባችን የሚኖረው እሱን በልባችን ስናዋሃድ ነው። ያ ደግሞ የሚሆነው በስጋውና ደሙ ነው። እንግዲህ በቅዳሴ ስርዓት ላይ ቀደምት ያለፉ ቅዱሳን፣ አሁን ያሉ ቅዱሳንና ወደፊት የምትመጣው ተስፋ መንግስተ ሰማያት ነው በአንድ ላይ የምንገናኝ። ለዛም ነው ስርዓተ ቅዳሴ ላይ ብዙ ህግጋት ጠለቅ ያሉ የሆኑትና ስርዓተ ቅዳሴ ውስጥ ተሳትፎ ስጋውና ደሙን መቀበል በጣም ወሳኝ ነው። ወደ ደስታ የሚያመጣን አንድ ጉዳይ ነው ማለት ነው። በአራተኛ ደረጃ የምናስቀምጠው ደግሞ አንዳንድ መንፈሳዊ ልምምዶችን መለማመድ፣ በተለይ እንደ ፍቅር ያሉ እንደ ትሕትና ያሉ ጉዳዮችን ልምምድ የሚጠይቁ ጉዳዮች ናቸው። በአንዴ የምናመጣቸው አይደሉም። ደረጃ በደረጃ መቼም ሁሉን ሰው ማፍቀር በአንዴ አይቻልም። የልምምድ ጉዳይ ነው። ቀስ እያልን እየተለማመድ የምናመጣው ነው። እንግዲህ ከፍቅረ ቢጽ በፊትም ወይም አፍቅር ቢጸከ ከመባላችን በፊትም አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ወበኩሉ ኃይልከ ተብለናል እና በፍጹም ሀሳብ እግዚአብሔር ውደደው ተብለናል እና እግዚአብሔርን መውደድም ሰውንም መውደድም ቀስ እያልን በደረጃ የምናመጣቸው መንፈሳዊ ልምዶች ናቸው እና ደግሞ የግድ ናቸው። ስለዚህ እነዚህ ልምዶች እያመጣ ራሱን በትሕትና እያዋረደ መቀጠል መቻል አለበት ማለት ነው። የመጨረሻውና አምስተኛው ይህ ሰው ወደ ፍጹም ደስታ የሚወስድልን ወይም ደስታ እንዳጣ ከተረዳ ወደ ደስታ የሚያመጣልን ጉዳይ በንቃትና በትጋት መኖር። ደጃች ማሩ የተባሉ አንድ የደንቢያ ገዢ የነበሩ ሰው እንዲህ ይላሉ። እንግዲህ ለአንድ ሰው በቤቱ ውስጥ 10 መስኮት ቢኖረው 9ኙን ቢዘጋቸው አንደኛውን ቢከፍተው በዚያችሁ በአንዷ ሌባ መጥቶ ቤቱን አይበረብረውም ወይ ይላል። የማቴዎስ ወንጌል ምዕራፍ 24 ላይ ያለው ነው። እንግዲህ ባለቤት ሌባ በየትኛው ሰዓት በየትኛውም በኩል እንደሚመጣ ቢያውቅ ኖሮ ተኝቶ ባልጠበቀው ነቅቶ በጠበቀው ነበር የሚለውን ሀሳብ ነው የሚያነሱት እና ስለዚህ በአንዷን በር ከከፈታት 9ኙን መዝጋቱ ጥቅሙ የቱ ጋር? በዚያችሁ በአንዱ ቤት መዘረፉ ስለማይቀር እንግዲህ 10ቱ ትእዛዛትን እንጠብቃለን ካል ሁሉን ጠብቀን ብናመነዝርስ በዚያችሁ በማመንዘር በኩል ሞት አይመጣም ወይ? ሰው ብንገልስ በዚያችሁ በመግደል ውስጥ ሞት አይመጣም ወይ? እንግዲህስ አንዷን የምንጥላት ከሆነ 9ኙ መጠበቃችን ምኑ ላይ ነው ጥቅም? ለዚህ ነው በትጋት መኖር በንቃት መኖር ያልነው ማለት ነው። የምስራቃውያን ቤተክርስቲያናት አንድ ሰው በተለይ በዚህ ዘመን በዚህ ወቅት ላይ በንቃትና በትጋት የሚኖር ከሆነ መንፈሳዊ ድል ተጎናጽፏል ይላሉ። የምርም ነው። በንቃትና በትጋት የሚኖር ከሆነ መንፈሳዊ ድል ተጎናጽፏል ወይም መንፈሳዊ ሕይወት አሸንፏል ብለን እንወስደዋለን እና በንቃትና በትጋት መኖር በጣም ወሳኝ ነው። እነዚህን 5 ነገሮች ቢያንስ ማሟላት ከቻለ ወደ ደስታው ይመለሳል ማለት ነው። እሺ፣ በዚሁ ስለ ምስጋና እናንሳና ሰው ማመስገን ያለበት ደስተኛ ሲሆን ወይም ደግሞ ደስታ ከሱ ሲደርቅ ነው ወይስ እንዴት ነው ማመስገን ያለበት ሰው? እሺ፣ እግዚአብሔር ይስጥልን። እንግዲህ ስለ ምስጋና ካነሳን ብዙ ጊዜ ሲከፋን፣ ስንቸገር፣ በጣም በፍጹም መከራው ስንሆን ብቻ ነው ወደ እግዚአብሔር የምንመጣው። ከዚያ ባለፈ ግን ደስ ሲለንና የእኛ ተድላና ሐሴት በሚኖርበት ጊዜ ግን ወደ እግዚአብሔር አንመጣ። እስቲ የቅዱስ ዮሐንስ አፈወርቅ ድርሳን እንመልከተው። እንግዲህ ቅዱስ ዮሐንስ አፈወርቅ ድርሳን ምዕራፍ 29 ቁጥር 63 ላይ ቅዱስ ዮሐንስ አፈወርቅ ከቤተ መቅደስ ሲወጣ አንዲትን ሴት ተክዛ ያገኛታልና ምነው እቴ ሆይ ምን ሆነሻል ብሎ ይጠይቃታል። ፊቷን ሲያየው መቼስ በሐዘን የተጎዳ ሰው ሰውነቱ ይከሳል፣ ይመነምናል። እንደዚህ አልሆነችም። እሷ ደግሞ ሰውነቷ የሞላ ደህና ሴት ናት፣ ደህና ወይዘሮ ናትና ችግር ያለባት መከራ ያለባት አትመስልም። ግን እንባ በዓይኗ ላይ ወርዶ አይቷል እና መንገር ስላልቻለች ቅዱስ ዮሐንስ አፈወርቅ ይገምት ጀመረ፣ መላምቱን ማስቀመጥ ጀመረ። ምነው ጤናሽ ደህና አይደለሽም ይላታል። እቺ ሴትዮ የለም ደህና ነኝ ትለዋለች። ምነው ልጆችሽ ሰላም አይደሉም? ልጆችም ፍጹም ሰላም ናቸው። ምነው ባልሽስ? ባሌም ሰላም ነው።
ሀብት ንብረትሽስ፣ ቤትሽስ፣ ጓዳሽስ እንዴት ነው? እሱም በጣም ጥሩ ነው። እንግዲህ ምን ሆነሽ ነው? እቺ ሴትም ለቅዱስ ዮሐንስ አፈወርቅ ስትመልስ ደስታ በዛብኝ መከራ አግኝቶኝ ባያውቅ እግዚአብሔር ተለይቶኝ እንደሆነ ብዬ ነዋ ብላ መለሰችለት። በጣም ቢደንቅ ነው። ቅዱስ ዮሐንስ አፈወርቅ ከዛ በኋላ ይጸልይላታል ለዚህ ሴት ምን እንዲያገኛት? መከራ እንዲያገኛት ማለት ነው። ከዚያ በቀጣይ ጊዜ ቅዱስ ዮሐንስ አፈወርቅ ይህችን ሴት አገኛት፣ ጠየቃት። እንዴት አለሽ? እንዴት ነሽ? አሁን እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? አይ አሁን በጣም ልቋቋም አልችል ችግርና መከራ ውስጥ፣ ስለዚህ አሁን እግዚአብሔር እንደታረቀኝ አወቅኩ አለችው። እንግዲህ እንደዚህ ነው ቅዱሳን በሕይወታቸው ሲኖሩ በዚህ አይነት አኗኗር ነው የኖሩት። እንዲሁም በጣም ደስታ ሲበዛ እግዚአብሔር ተለይቶናል ብለው ነው የሚያስቡት። እኛ ደግሞ በተቃራኒው ገልብጠን ነው የምንመለከተው። መከራ ከመጣ እግዚአብሔር የለም ብለን ነው የምናስበው። ነገር ግን በቅዱሳን ሕይወትም በቀደምት አበው ሕይወት የምንረዳው ግን ያን አይደለም። ደስታ በበዛ ቁጥር ጥጋብን ስለሚወልድ ማለት ነው። ቅድም እንዳልነው ማለት ነው የሆነ ደስታ ላይ ሲኖር የሆነ ሐሴት ሲኖር ከእግዚአብሔር እንርቃለን። የፍቅር እስከ መቃብር መጽሐፍ መግቢያ ላይ አንድ ሰው በሬው ጠፍቶት ለሚካኤል ተስሎ ነበርና ሂዶ ለሚካኤል በሬ ቢገኝ አንድ አሞሌ ጨው እሰጥሃለሁ ብሎ ተሳለ። ከዚያ ሲመለስ በሬውን አገኘው። በሬውን ሳይዝ ተመልሶ ወደ ቤተክርስቲያን ሄደና ሚካኤል በሬውን አግኝቼዋለሁ እንዳደክም ብሎ ታረፈ። ሲመለስ ግን ያንን በሬ ጅብ እየዛቀው አገኘና ተመልሶ አሞሌ ጨውን እንካ በሬን መልስ ብሎ ሚካኤል ይጠየቅ። መልአኩ ቅዱስ ሚካኤል ግን እኔ እንዳንተ የሰጠሁትን መነሳ ሰው አይደለም፣ አሁን አንዴ ለጅቦች ሰጥቻለሁ ብሎ ተናግሯልና አሁን ሲያገኘው ረሳው። ሚካኤል በቃ እሱ ያስገኘለት መሆኑን ረሳ። በሬውን ሲያገኝ ማን እንዳስገኘ ዘነጋው ማለት ነው። እና ስናገኝ ሲደላልን ተድላ ደስታ ሲገጥመን እግዚአብሔር እንረሳዋለን። ብዙ ጊዜ ግብ ነው የምንገጥመው። ደስታ ስንኖር ምናምን እንረሳዋለን። መከራና ስቃይ ስንሆን ደግሞ በአንጻሩ እግዚአብሔር እናስታውሰዋለን። እግዚአብሔር የለቅሶ የድንኳን ቤት አምላክ አይደለም። ቤተክርስቲያንም ድንኳን አይደለች። እንዲሁም ከገዳመ ቆሮንቶስ እንደወጣ ዮሐንስ ወንጌል ምዕራፍ 2 ላይ የምናገኘው ጌታችን በዶኪ ማሰር ውስጥ ነው። ደስታችንም ላይ እግዚአብሔር ሊጋበዝ ያስፈልጋል፣ ሊጠራ ያስፈልጋል። ደስታችን እንዲባርክ ዘላቂ እንዲያደርግልን አማናዊ እንዲያደርግ መጠራት ያለበት እሱ ነው እና ደስ ሲለንም እግዚአብሔር መጠራት አለበት፣ መጠየቅ አለበት። እንዲሁም ከምክንያቱ ውጭ መሆን አለብን። እንዲሁም በስና መክንዮ በሎጂክ ደረጃ እንኳን ብናየው ሲቸግረን መከራ ውስጥ ስንገባ ስንሰቃይ ብቻ ምንሄድ ከሆነ እኮ ምንድን ነው የምንለው? የሆነ ሰው ከኛ የሆነ ነገር ሲፈልግ ብቻ ወደኛ ቢመጣ ጥቅመኛ ነው ብለን ማለት የምንጠራው። ከዚያ በኋላ የምንፈልገው አንችልም። እኛም ደግሞ የሆነ ነገር ስንፈልግ ብቻ ወደ ክርስቲያን የምንሄድ ከሆነ እንደው ፍቅሩ የበዛ አምላክና ቸርነቱ የበዛ አምላክ ነው እንጂ እንደዛ ቢለን ምን ይፈረድበታል? አንተ ጥቅመኛ ተመለስ ቢለን ምን ይሆናል? እና በጥቅም ብቻ እንደው መከራ ውስጥ ስንገባ ብቻ ሳይሆን ደስ ይለንም እግዚአብሔርን ከምንም ምክንያት ውጭ ሆነን እንዲሁ እንደወደድን እንዲሁ መውደድና እንዲሁ ማመስገን ይገባናል። እና ጸሎት ስናደርግ ከፍጹም ምክንያት መራቅ አለብን። እንግዲህ ወደ ፍጹም ደስታ እንዲወስደን ቅድም ካነሳነው ጋር ለመጨመር ያክል ስሜቶቻችን መቆጣጠር ያስፈልገናል። ስሜቶቻችን ከቁጥጥር ውጭ ከሆኑ ነው ብዙ ጊዜ ከደስታ የሚያወጣን። አይናችን መቆጣጠር፣ ምላሳችን መቆጣጠር፣ አፍንጫችን መቆጣጠር፣ እያንዳንዱ የስሜት ሕዋስ በቁጥጥር ውስጥ መሆን አለበት። እንግዲህ ስሜት የምንለው ነገር በሙሉ ምንድነው የሚያደርገው? ነፍስን ወደ ስጋ ጎትቶ የስጋ ፈቃድ እንድትፈጽም ነው የሚያደርገው። ይሄን ማድረግ ከጀመረች ደግሞ ወደ ልማድ ውስጥ ትገባለች። ልማድ ደግሞ በቀላሉ ማንወጣውን በጣም ከባድ መዘዝ ያለውን ነገር ይዞብን ይመጣል ማለት ነው። በአንጻሩ መሆን ያለበት ግን ስጋና ነፍስን በአንድ ለመንፈሳዊነት ከፍ አድርጎ ማስገዛት። ስለዚህ ያን እንዲሆን ለማስቻል የስሜት ሕዋሳችንን በቁጥጥራችን ውስጥ ማስገባት አለብን። ለምሳሌ አይንን ብንወስድ የማቴዎስ ወንጌል ምዕራፍ 6 ላይ አይን የሰውነት ሁሉ መብራት ናት። አይን ጤናማ ብትሆን ወይም አይን ብሩህ ብትሆን የሰውነት አካል በሙሉ ብሩህ ይሆናል፣ ጤናማ ይሆናል። አይን ግን ታማሚ ብትሆን ደግሞ የሰውነት አካል ደግሞ እንዲሁ ታማሚ ይሆናል ብሎ ይነግረናል። ስለዚህ የሰውነት አካላችን የሚወስነው የስሜት ሕዋሳቶቻችን ናቸው የሚመሩን እና ከደስታ እንዳንወጣ እነዚህን የስሜት ሕዋሳቶቻችን በእኛ ቁጥጥር ውስጥ መለካት አለብን ማለት ነው። ከፈቃዳችን ውጭ ወጣው ሌላ አይነት ሀሳብ ውስጥ እንዳይገቡ ማለት ነው። ያየናቸው የሰበሰብናቸው መረጃዎች በሙሉ ነገኛን የሚረብሹት እንዳይሆኑ ማለት ነው። በተለይ በዘመናችን ደግሞ አስቸጋሪ የሚሆነው የደስታ ኑፋቄ ብሎ የሚባል ሃይማኖት አለ። በተለይ ደስ ይበላችሁ አይነት ስብከት እንደው በቃ ዘና በሉ የሚል አይነት ስብከቶች የበዙበት ጊዜ ነው። የደስታ ኑፋቄ የሚባለው የመነጠቅ ሃይማኖት ነው። ጽንሰ ሀሳቡ 150 ዓመት በላይ ያልሆነው የሃይማኖት ምን ብሎ ነው የሚያስበው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከዳግም ምጽአት በፊት መጥቶኛል ይወስደናል። ስለዚህ ከዳግም ምጽአት በፊት መጥቶኛል የሚወስደን ከሆነ ለምን ትጨነቃለህ? ትቸገራለህ? ዘና በል ተደሰት የሚል በኃጢአት እንድንሰማራ የሚፈቅድ አይነት ትምህርት ያለበት ዘመን ላይ ነው ያለነው እና እንዲሁም ደስታ ብቻ የሚሰብክበት ምቾት ብቻ ተድላ ብቻ የሚነገርበት ጊዜ ላይ ያለው ግን የክርስትናው ምስረታ ስናየው ራሱ እንደዚያ ባለ መልካት መሰረተ መስቀል ላይ የተመሰረተው የሚወደውን ሰው ካለ መስቀሉን ተሸክሞ መከራ መስቀሉን ተሸክሞ
እንዲከተሉ ጌታችን የሚያዘዘውና የሚገኘው ደስታ በእንዲህ ባለው መንገድ በመንፈስ ቅዱስ ተሞልተን በመሄድ እንጂ በስጋዊ አካሄድ በመሄድና በስጋ ስራ የሚገለጥ አይደለም የሚለው ደግሞ ውስጥ። እሺ ዲያቆን ደረጀ እዚህ ድረስ መጥተህ ስለሰጠህን ትምህርት ልናመሰግንህ እንወዳለን። ተመልካቾቻችን ከዲያቆን ደረጀ ጋር የነበረን ቆይታ ይህንን ይመስል ነበረ። በቆይታችን ትምህርት እንዳገኛችሁበት ተስፋ አለን። በቀጣይም እንደዚህ አይነት ቪዲዮዎችና ትምህርቶች እንዲደርሳችሁ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። መልካም ሳምንት።